መጥሪያውም ስለምታየት ብዙ ነገር ህግ ነው ያዘው። እኛ አይደለም ጋሻ ለምን ታውቃላችሁ? ዛሬ በልመና የሚሆን ነገር አይደለም። ህግ ደግሞ አንዴ ይዞታል። ህግ አንዴ የሚሆን ነገር አይደለም። የሰውየው ነው ይሄኛው እየተበጠበጠ ያለው ማለት ነው። ሄኖክ እናትም እያለቀሰች ነው። ታግቱ ልጅን አምጡልኝ ብላ እያለቀሰችብኝ ስለሆነ ግዴታ ለህግ አቅርበን ልጁን ማስፈታት ስላለብን ነው። ልጆች ልጅን ሊያሳስሯት ነው ለህግ እንትን ብለው እስቲ የብታጀራ ከተማና ፖሊስ ጽሕፈት ቤት ነው ምርመራ ዋና ስራ እሷን ይጥሉል እዚህን አይደል ካሜራ እንዳላይቷል ከህግ ጋር ነው ካሜራ ከማስረጃ አረጋጋ ማውራ ይወል አረጋጋ ሰላም እንዴት ናችሁ? ውድና የተከበራችሁ የኛ ቤተሰቦች እንደምቆይታችኋል እንደምሰምታችኋል እኛ አለን ክብሩ ይስፋ። ያው ቤተሰቦቼ ዛሬ የመጣ ነው በአዲስ ነገር ነው ማለት ነው። ምክንያቱም ከዚህ በላይ መታገስ አልቻልኩኝም። እየተፈጠሩ ያሉት ነገሮች ብዙ ነገሮች በጣም በሚደብሩ መልኩ ስለሄዱ እኛም ያው ብቻ በጣም የሚደብሩ ነገሮች ላለማድረግ ስንል ነበር። ምክንያቱም አባታችን ባለፈው እንዳያችሁት በጣም ሚስኪን አባት ናቸው። እሳቸውም ብለን ነበር ነገሩን ወደ ሽማግሌ ለማዞር ሞክረን ነበር። የኢየሩስ ጉዳይም እና የልጁ የሄኖክ ጉዳይም በሽማግሌ እንድትለቀው ለመፍታት ጥረን ነበር። ምንም ሊሳካልን አልቻለም። ቤተሰቦቼ ምንም ከዚህ በላይ ደግሞ መታገስ አልቻለም። የሄኖክ እናት ራሱ በጣም ያለቀሰች ልጅ በእናንተ ጉዳይ ነው እናንተ ይዛችሁት ሚዲያ ላይ ባትወጡ እንደዚህ ይሄን ሁሉ ነገር አይደርስበትም ብላ ቀን ከሌት እያነባች ቤት ራሱ በቀን ብዙ ጊዜ የመጣች ሰላም ስለነሳችኝ ግዴታ ይሄ ነገር ማድረግ ስላለብን ነው። ቤተሰቦቼ ምንድነው የምናደርገው? ዛሬ ቀጥታ መጥሪያ ይዘን ለኢየሩስ እንሰጣታለን ማለት ነው። ምክንያቱም ይሄ ነገር ከዚህ በላይ መቀጠል አይችልም። የልጁ ህይወት አሳሳቢ ሁኔታ ላይ ነው። በሳት ጭራሽ ድሮ ደውላም ታገናኘን ነበር በፊት። አሁን ግን ከነ ድራሽ አባቱን ያጠፋችው ምክንያቱም መረጃ እየተለዋወጥን ስለነበር ከሄኖክ ጋር ማለት ነው። ከነ ልናገኘው አልቻልንም። ግዴታ በህጉ እንደምናሸንፍ 100% እርግጠኛ ነን። ቤተሰቦቼ መጥሪያ ይዘናል። አቡኪ መጥሪያ ይዘና ብየዋለሁ። እዚሁ ካሜራ ፊት ለፊት ለእናንተ እያሳየን የምናሳያችሁናል ቤተሰቦቻችን። እና በጣም ማለት ነገሮች በዚህ መልኩ እንዲሄዱ አልፈልግም ነበር። አስገደደችን። ያው በጣም የሚደብር ስራ ነው እየሰራች ያለችው እሷም። ለኛም ሰላም እናገኛለን። ብዙ ሰዎች ሰላም ይሆናሉ። በዚህ አጋጣሚ ሄኖክ ብቻ አይደለም ሰላም ይሆነው፣ ሃይሚ ሰላም ትሆናለች። የሃይሚና የቡራ ፍቅር በሰላም ይቀጥላል ቤተሰቦቻችን። እና ነገሩን ለማስተካከል ነው እንጂ እኛ ምንም ማግኝተን ነገር አይደለም፣ ያገኘነው ነገር አይደለም። አንደኛ ገብተንበታል። አንዴ ስለገባንበት እንጂ ራሳችን ለአደጋ እያጋለጥን እዚህ ውስጥ የመግባቱም አላማ ኖሮን አይደለም። ግን አንዴ ከገባንበት አይቀር ብለን በህግ ለመጨረስ ነው ያሰብነው። ቤተሰቦች ጀርባ ላይ ብዙ ነገሮች ማድረግ እንችላለን እኮ ልጅቷ ላይም ጉዳት ማድረስ እንችላለን። ግን ምን ዋጋ አለው የሚለውን አስበን ነው። ያው በጨለማ ያደረጉት ነገር ነገ ጨለማ ይክሳል የሚለው አባባል ተገና አድርጌ ነውና ቤተሰቦቼ አቡኪንም ደውዬለታለሁ። ቀጥታ እዚሁ ካሜራ ላይ ለእናንተ እያሳየን መጥሪያውን የምንሰጣት ይሆናል። ከዛ በኋላ ከህግ የትም አባቱ አሸሽም የትም ጉድጓድ ውስጥ ብትቀበር የትም የምታመልጠው ነገር የለም ቤተሰቦቻችን። እና እውነት እንዲወጣ የምትፈልጉ ብዙ ቤተሰቦች አላችሁ። እናንተ ማገዝ በምትችሉት አቅም አግዙን። ሼር በማድረግ ሰብስክራይብ በማድረግ ኃላፊነታችሁን ተወጡ እያላለሁ እኛ ምክንያቱም እዚህ ጋር ያዝነው ምንም ነገር ፈልገን ሳይሆን እውነት እንድትወጣ ብቻ ነው። እቺ ደግሞ 50% እንዲወጣ ያደርጋል። ምክንያቱም ልጁ ስትፈታው ህግ ነው የሚዛት እሷ ቀጥታ ህግ ይዛታል። ህግ ሲዛው ደግሞ ነገሩን ይደርስበታል ሙሉ ማስረጃዎች አሉ። ልጁ ጋም ትንሽ የተወሰኑ ፋይሎች አሉ። አብረው በነበሩ ጊዜ ያሳለፉት ነገር አሉ። በእርግጥ ቤተሰቦች ዛሬ ሳልነግራችሁ የማላልፈው ነገር ቢኖር ልጅቷ የሆነ ነገር ሳትይ ዝም ብላ አትፍጫጫም። የያዘችው ነገር ቢኖር ነው። እየያዘችው ደግሞ እኔ ደርሼበታለሁ። ከወራት በፊት ከ3 ወራት ነው በፊት ብሩክ እዚህ መጥቶ ነበር ከሃይሚ ጋር ዲስ ተደራርገው የሆነ ሰዓት እናንተም እንደምታውቁት። እና ያኔ ምን ሆነ መሰላችሁ ቤተሰቦች እንትን የሆነ አግኝታው ለትንሽ ጊዜ ስላለፈው ነገር ለማውራት አግኝታው አደንዝዛው ነበርና ቤተሰቦቼ አልጋ ላይ አደንዝዛው ቪዲዮ ቀርጿለች። የሁለታቸውም ብሩክን እሷ ላይ አስተኝታ ምናምን ቪዲዮ ቀርጻው ከዛ ያኔ አብረኸኝ አድርሃል ምንም በቃ እንትና አይልም ብላ እሱን መረጃ ይዛ ነው በዚህ ልክ ራሱ ወደ ህግ ራሱ እንደቃ እንትና ሐቃቢው እንደነገረኝ ከሆነ ማለት ነው። ያንን ተማምና በጣም የሚደብር ስራ ነው። እኛ ባንቀድማትና አሁን በልጅ ጉዳይ ባንሄድባት የማሸነፍ እድል አላት። ምናልባትም ቡርጂ ሰው ልጅ ግዴታ የማሳደግ ኃላፊነት ውስጥ ይገባል። አታረገው የማይባል ነገር የለም። በሰዓት ብር የማይሰራው ተንኮል የለም። ብር ከፍላ ምናልባትም ለዶክተሮች ዲኤንኤው ወደሱ እንዲሁን ልታረግ ትችላለች ልጅቷ እንዳመጣጧ ሲታይ ማለት ነው። ቤተሰቦቼ ውድ ቤተሰቦቼ እውነት ደግሞ ትወጣለች። እኛ በተቻለን አቅም እናግዛለን። ሄኖክም እንዲመጣ አድርገን እውነቱን ለእናንተም ለብሩክም እንዲያደርስ የምናደርግ ይሆናል ቀስ በቀስ። እሷ ግን ሀሳቧ በጣም ገረመኝ። ታውቃላችሁ እንዴት ምን ያህል በቃ እንደ ጭቃኔ ነው ልጇን በሰው አባት ያለ አባት ለማሳደግ መነሳሳት ማለት እኔ በጣም ሰብአዊነት ብቻ ህሊና የሚባል ነገር እኮ አለ ቤተሰቦቼ። ህሊና ካልወቀሰው እኮ የሰው ልጅ ኢትዮጵያዊነት እኮ ሲጀመር እምነትና ህሊና ነው
ብዙ ነገሮች ከወንጀሎች የሚያድነን። ዛሬ እኮ እኔ ፈጣሪን ባልፈራ ጨለማ ፒስታ ላይ የፈለኩትን አደጋ ባደርስ ማንም ሊጠይቀኝ አይችልም ከአንድ የፈጣሪ በቀር። ግን ከነጮች ጥሩ ነገሮች ብቻ ብንወስድ መጥፎ ነገሮች አላ የሚደብር ለብር ተብሮ ህሊናን መሸጥ ማለት በጣም የሚደብር ነገር ነው። የልጅ አባት የመሰለ ነገር ልጅ እኮ ነገ ያዋል። የቪዲዮ ልጅ ነገ ያዋል። ልጁ ይወለዳል፣ መወለዱ አይቀርም። ሲያየው አባቱ ያውቀዋል። ግዴታ አባቱ ማውቁ ስለማይቀር ይህን ያረሽው ነገር ቪዲዮ ይቀመጣል። እህቴ ኢየሩስ ልነግርሽ የምፈልገው ነገር ቢኖር በጣም የሚደብር ነገር ነው። ስለዚህ በዚህ ልኩ ነገ ምን ሊሆን ይችላል የሚለውን ተገን እያረሽ ብታስብ የተሻለ ነው። ዛሬ ገንዘብ ጠፊ ነው አውቃለሁ። ብቻ የሰው ልጅ ለገንዘብ ብሎ ይህን ሁሉ እርምጃ መውሰዱ በጣም ተገቢ ነው ብዬ አላስብም። ነገ የልጁ አይምሮ ላይ ራሱ ጫና ልታደርግበት ትችያለሽ። ምክንያቱም በዚህ በልገት የልጁ አባት አንተ ነህ እያልሽው ነገ ልጁ ሌላ ነው ሲባል በጣም ማመን ሁላ ሊከብድ ይችላል። ቤተሰቦቼ አቡኪንም ደውዬለታለሁ፣ መጥሪያውን ይዘና ብየዋለሁ። ከህግ ጋር ሙሉ ለሙሉ ጨርሰናል። እሱም እየመጣ ነው። ነገሮችን አብረን የምናይ ይሆናል። ብቻ እውነት ትወጣለች። ሁላችሁም የእናንተም እገዛ እንዳይረሳ በዚህ አጋጣሚ ላችሁ ፈልገው ነገር ቢሆን ሼር ምናምን እያረጋችሁ ለሁሉ ላልደረሰው እንድታዳረሱ እላለሁኝ። እሺ ብራዘር ሰላም እንዴት ነሽ? አለን እና ዛሬ ያው ካሜራ አዘጋጅ ተጠብቀኝ ብለኸኝ ነበር። ስለ ህጉ ያለውን ነገርና ሰላም ብላችሁ ሰላም ቤተሰብ እንዴት ናችሁ? አለው ይመስገነው። እኔ እንግዲህ ያው ዛሬ ካሜራ አዘጋጅ ተጠብቀኝ ያልኩበት ምክንያት ምን መሰለው ዑመር፣ ማለት ያው ትላንትም ነገሮችን በዛኛው ቻናል ለቀን ነበረ እና እነዛ ነገሮች ደግሞ ዛሬ ፕሮሰስ ላይ ነበርኩኝ። መጥሪያ ይዤላት መጥቻለሁ ለኢየሩስ። ማለት ያው ክሱን ጀምሬያለሁኝ። መጥሪያውን ላሳይክ። መጥሪያ ይዤላት መጥቻለሁኝ። ያው እንግዲህ ምን መሰለው ለኢየሩስ የቡታጅራ ከተማ ፖሊስ ጽሕፈት ቤት ወንጀል ምርመራ ችሎት ይላል እና ጽሕፈት ቤቱ ህጋዊ ጥያቄ ስለሚፈልጉት ባሉበት በቀን እንፈልጎታልና ይላል እና ይሄ መጥሪያ እስቲ ለቤተሰቡም ነገሮች እንዲረዱ የቡታጅራ ከተማ ፖሊስ ጽሕፈት ቤት ወንጀል ምርመራ ዋና ስራ ሂደት የተከሳሽ መጥሪያ ፎርም ይላል ለኢየሩስ ባሉበት ጽሕፈት ቤታችን ለህጋዊ ጥያቄ ስለሚፈልጉት በቀን 19 2018 ዓመተ ምህረት ከጠዋቱ 6 ሰዓት ላይ ዋና ቢሮአችን ቁጥር 2 ድረስ እንዲቀርቡልን በህግ ታዘዋል ይላል። ቤተሰቦቻችን ማለት ነው። ምንም ከክስ የሚወጣ ነገር የለም። ቤተሰቦቼ ያው ነገሮቹ ይስተካከላሉ። በርግጥ ክስ የያዘው ነገር መቼም ቢሆን ውድቅ አይሆንም። እኛ ደግሞ እውነትን ይዘን ነው ዝም ብሎ ለክስታ አንገባም። ቤተሰቦቼ ምንም አሁን ብሩክ በርግጥ ተኝተሃል። እኛ እናቃ የልጅቷን መንገድ ስላወቅ ነው ነክተን እስከ ጥግ የምንሄድባት ይሆናል። ቴንክ ዩ ብራዘር። በዚያ ጋር እና መጥሪያው ደግሞ ማለት ነው ማለት ብዙ ነገሮች ሊያስከቱ ይችላሉ እነዚህ መጥሪያዎች። ይሄ መጥሪያ አሁን ለራሷ እንድንሰጣት ነው ማለት እስከ ቤት ድረስ ሄደን ለራሷ እንድንሰጣት ነው ፈልገውና አሁን ብንሄድ ደስ ይለኛል። ምስክር ምናምን እንትን እንዳትሉ ያው ካሜራ አለ በነገራችን ላይ ሙሉ ለሙሉ ካሜራ ከምን በላይ ምስክር መሆን ይችላል። በኋላ አልወሰድኩም መጥሪያ ስላልደረስ ነው ያልተገኘሁት ብላ ልትዋሽ ስለምችል ሁሉንም ነገር በካሜራ ፊት የምናሳያችሁ ይሆናል። ብዙ ነገሮችን ችለን ነበር እስካሁን የምታደርጋቸውን ነገሮች አይተን እነዛ ነገሮች ችለን ያው የሰው ልጅ ይችላል ከዛ ሲመረው ነው አይደል? ስለዛ በእናቱ በአባቱ በእህቱ በወንድሟ በሁሉ ባልመጣንበት ነገር የለም። በሁሉ ነገር መጣን። አሁን እንግዲህ አሁን በህግ ተጀምሯል ማለት ነው ጉዳዩ። እንግዲህ ያው ምንም ካሁን በኋላ ምንም እንትን የምንለው ነገር የለም። ቀጥታ ወደ ህግ ወስደነዋል ጉዳዩ። ራሷን ኢየሩስን ለራሷ እንሰጣለን ነው የምናሳየው እዛ መጥሪያ እንግዲህ ራሳችሁ ደግሞ የምታዩት ነገር ይሆናል ማለት ብዙ ኮሜንት ላይ አይቻለሁ ማለት ውሸት ነው የእናንተ ነገር ውሸት ነው እና ምንድነው እንትን የምታወሩት ወሬ ብቻ ነው። አይ እናንተ ማጣቁት ነገር አለ በተግባር ነው እኛ ምናሳየው ነገራችን ላይ ውስጥ ለውስጥ የምንሰራውን ነገር አላያችሁ ማለት እኛ እዚህ ጋር የምናወራውን ብቻ ነው እየተረዳችሁ ያላችሁ። የምናወራውን ነገር ጭራሽ አልተረዳችሁም። የምንሰራውን ነገር አልተረዳችሁም። ስለዛ በእኛ ቦታ ሆናችሁ ስላላያችሁት ነው ብዬ ነው ማስበው። ያው ባለመረዳት ነው ብዬ አልፌዋለሁኝ እና ቤተሰብ ይሄን ነገር ተረዱ። በቃ ማለት ብዙ ነገሮች እየለፋሉ እያስተካከሉ ነው ይረዳሉ። በርግጥ ያው እውነቱን መውጣቱ አይቀርም መቼም። ከስንት አንድ ነው ያልተረዳን ያለ ሰዎች ለምን ጉዳዩን ለነብሩ ካሰጧቸውም እንዴ አስራችኋለች እኮ እዛ በመላስ ባልገባችበት መንገድ የለም። ሞክሪ ነበር። በርግጥ ቤኪም ለኔ ያለኝ ነገር ግልጽ ባልሆነ መልኩ ነው ያስረዳኝ። በማያገባ አትግባ ምን አይነት ቡና ያራመደብኝ ማለት ነው። ቤኪ ደውዬለት ሌላቻቸው ግን በጣም ታስራለች እንዴ ሃይሚ እኮ ዛሬ ቡራም ሁላቸውም ያውቃሉ። ግን ወደ ክስ እንደጀመረችና እንደምገባ ፈጽሞ ያውቁት ነገር የለም። እኛ ደግሞ ቀድመን ያው ሳትቀደም ቅደማ የሚለው ቀድመን እንመታታለን። ምንም ሌላ ነገር ምንድነው መሰላችሁ ማለት ያው ለብሩክ ለምን ወስዳችሁ አታሳዩትም? ለሃይሚ ለምን ወስዳችሁ አታሳዩአቸውም? ወይ ደግሞ ለነሃብ ምናምን ወስዳችሁ ለምን አታሳዩአቸው ምናምን ብላችኋል። እኛ እሱን እናንተ ያሰባችሁትን ማሳባቅቶን አይደለም ማድረግም እንትን ብሎን አይደለም።
ያ ነገር በሙሉ ሞክረናል እናንተ ከማለታችሁ በፊት ማለት በቪዲዮ እንዲወጣ አልፈለግንም ነበር። ይሄ ነገር እንደዚህ ዝም ብሎ ልንጨርሰው ነበር ያሰብነው ከቪዲዮ ውጪ እና ይሄ ነገር ደግሞ እነ ብሩክንም እነ ሃይሚንም ጭራሽ ፈጽሙ አሁን ቡታጅራ ላይ ናቸው። ወደ ቤታቸው ስንሄድ ወይ ለቪዲዮ ወጣሉ ወይ ደግሞ አይመቻቸውም። በቃ የሆነ እንትን ነው ውስብስብ የሆነ ጉዳይ ነው ገብቷቸዋል። እና ወይ ለማናገር ዝግጁ አይሆኑም ምናምን ነገር ነው። ስለዚህ አሁን በቪዲዮ ራሱ የምንመጣው ራሳቸው ያው ይሄን ቪዲዮ ያዩታል ብዬ ስለማስብ ይሄ ቪዲዮ ስለምታዩት እናንተ ብሩክና ሃይሚ ማለት ነው እባካችሁን እኛ ጋር ማስረጃ አለ፣ ሁሉ ነገር አለ። ሃይሚ እንደዚህ የምትሆኝበት ጉዳይ የሚፈታው በእኛ ማስረጃ ብቻ ነው፣ ብቻና ብቻ ነው። በቃ ወደ ራስ በጣም ምስል መመለስ አለባት። ሃይሚ አትናደቂ ፕሊዝ። በቃ ይሄ ነገሮች ምንም እንዳልተፈጠረ አድርጊው፣ ተማመኑ እስቲ እርስ በርሳችሁ። ሃይሚና ብሩክና አንቺ ተዋደዱ። በቃ ይሄ ነገር እየሄደላት ነው በመስመሯ። እናንተ እየተራራቃችሁ ባለ ቁጥር የኢየሩስ መንገድ እየሰመረላት ነው። ቤተሰቦቼ በቃ ብሩክም ንቃ። በቃ አላ ነገሮች አንተ ካንተ እኔ ብዙ ተምሬያለሁ ማለት ህይወት ላይ ብዙ ነገሮች ለቃል ታማኝ ነህ፣ ብዙ ነገሮች አይችባሉ ግን ይሄ ነገር እንዴት ማየት ይቻላል? ብሩክ በጣም ቢገርመኝ ነገር ነው። በቃ እናንተ ለመለየት የመጣች ልጅ እንደሆነች ለምን አታስረዳትም? በቃ ሙሉ ነገሩ ተረታ። ሃይሚም ተረጋግተሽ ብሩክ ካንቺ ጀርባ እንደዚህ ያደርጋል የሚል ነገር ከአይምሮሽ አስወግደሽ በቃ እንዲህ ፍቅር ሁኝለት። እስቲ ፍቅር ሁኑና ነገሮችን በፍቅር ለመፍታት ሞክሩ። ሁሉም ነገር ይቀላል ያኔ። ያለበለዚያስ ምንም የሚለወጥ ነገር የለም። በቁጥጥር ስር ነው የምትገቡት፣ በኢየሩስ ቁጥጥር ስር ማለት ነው። እና ቤተሰብ ማለት ሃይሚና ብሩክ ማስረጃዎች እኛ ጋር አሉ ማለት ያው ኮንታክት እኛ ስንደውል ስለማታነሱ ደውሉልን። ስልካችን አላችሁ አይደል? ደውሉልን። ማስረጃ ከፈለግሽ ሃይሚ ደውይልንና አግኝን። ከካሜራም ውጪ ከካሜራም ውስጥ እናሳያቸዋለን ማስረጃውን። ከዛ በኋላ የብሩክ ንጹህነትን ትረጃለሽ ብዬ አስባለሁ። ማለት በየሩስ የምትልበት የራሷ የሆነ ቀመር ሊኖራት ይችላል፣ የራሷ የሆነ ነገር ሊኖር ይችላል። ግን እኛ ከያዝነው ነገር ጋር ሲነጻጸር ሰማይና ምድር ናቸው። ምንም ከስር ነው የምትቀረው። እዛ የመጣችበትን ሴራ ይዛ ነው ቤቷ የምትገባው። ቤተሰቦች ማለት በቤተሰቡም ብዙ ነገሮች እኛ ለአባቷ ስል ነበር እስከዛሬ ድረስ ራሱ አባቷ በጣም ጥሩ ሰዎች ናቸው ማለት ቤተሰቦቿ ለነሱ ስንል ነበር ይሄን ሁሉ ነገር የተውነው። በቃ ምንም ማድረግ አልቻልንም። ወንድማችን ነው የታገተብን። የሱም ሰላም በይሳት ያሳስብናል። የሷን አባት ስንል የወንድማችን ሄኖክ እናትን እያስቆጣን ነው በጣም። እሷ በጣም ተጨንቃለች። እኔ ሰላም ነው ልጁ ምንም ችግር የለበትም ብዬ መዋሸት ደበረኝ በዚህ መልኩ ማለት ነው። ስለዚህ ልጁንም ለማስፈታት ስንሄድ የሃይሚን ሰላም በዛው ልክ የተጠበቀ ይሆናል። ምክንያቱም እስር ነው፣ ህግ ነው ያዘው። ህግ ከያዘው ደግሞ ቀጥታ ወደ ትገባበታለች ማለት ነው ወደ ከርቸሌ። እና ሁሉንም ነገር ለእናንተ እውነቱን እዚሁ የምትጨነቁ ቤተሰቦቻችን የምናሳያችሁ ይሆናል። ግልጹን በካሜራ ሁሉንም እንደምትከታተሉት ነው ቤተሰቦቼ። ይሄንን ይመስላል። ያው አሁን ምን ቪዲዮን ጨርሳችሁት እንግዲህ ያው እንሄዳለን። ተከተሉ። ይመቻችሁ። እንግዲህ ቤተሰብ ያው ቤታቸው ደርሰናል። እንግዲህ ይሄንን መጥሪያ የምንሰጣቸው ለራሳቸው ለኢየሩስ ነው፣ ለኢየሩስ ነው የምንሰጣት። እንግዲህ ያው ክፈቱ መጥሪያ። ቤተሰቦቼ ካሜራ የፈልግንበት ዋናኛ ምክንያት በኋላ ምናልባት አልደረሰኝም ምናምን የሚል ወሬ ስለምታወራ ነው። ያው እናንተ በምታዩትና ግልጽ በሆነ መልኩ ለራሳቸው የምናሳያቸው ይሆናል ቤተሰቦቼ። ይሄ ካሜራ ለኛ ይጠቅመናል። ምክንያቱም ነገ ላይ ምንም አልደረሰኝም ብላ ልትክደን ስለምችል የልጁም ህይወት ከባድ አደጋ ላይ ስለሆነ ነው። እናንተው እያያችሁ ተከተሉ። እንግዲህ ያው ይሄ ነገር ማለት አንተ ካሜራ እዚህ ጋር ቪዲዮ ስላለ ቀስ ብለህ በንግግር ሞክራ አይሰሙም። ቤቶች እሺ፣ ሰላም ነው ባታችሁ? ሰላም ነው። ሰላም ነው። እንዴት ነው? ሰላም ነው። አለን መስከረ ሰላም ነው። እንዴት ነው? ያው ጋሽ እንዴት ነው? እንግዲህ ያው ጋሽ አለምና ያው ዛሬ ወጥተናል። እንግዲህ ያው ባለፈው ለእርሶ ጋር እንትን ብለን ነበረ። ኢየሩስን ፈልገን የመጣ ነው። ምንድን ነው የምትፈልጉት? እንግዲህ ማለት ያው አልተዋችሁም እንደሆነ በንግግር ጨርሰን ነበር አይደል ጋሽ አለም? ያሉትን ነገሮች ደግሞ በእናንተ በኩል እናስተካክል ሞክረን ነበር። ያው እናንተም ደውዬ እንደጠየቁት ከሆነ አይሆንም ምናምን ብለው ነበር አይደል? ስለዚህ አሁን መጥሪያ ይዘንላት መጥተናል። ኢየሩስን ጥሩልን ጋሽ አለም። ተው መጥሪያውን ምንም ችግር የለም። በዚህ ጉዳይ ላይ ምንም እንትን ጣጣ አይደለም። ተነሱ አይደለም ጋሽ አለም። ለምን ታውቃላችሁ? ይሄ ህይወት እየተበጠበጠ ነው። የሰው ህይወት ነው ይሄኛው እየተበጠበጠ ያለው ማለት ነው። የሰው ህይወት ነው። ስለዚህ
እርሱ ደግሞ እንደዚህ እንዲሆን አልፈልግም። ለእርሱ ብለን ነበር ሁሉ እየሰራን የነበረው። አሁን ደግሞ እኛ በቃ ከአቅማችን በላይ ብቻ አይደለም። በነገራችን ላይ የሄኖክ እናትም እያለቀሰች ነው። እርሱ እንዳሉት ሁሉ እሷም ልጄን ታረጋችሁት እናንተ ለሚዲያ ባትሰጡበት ልጄም ጉዳት አይደርስበትም ነበር። ታግቱ ልጄን አምጡልኝ ብላ እያለቀሰችብን ስለሆነ ግዴታ ለህግ አቅርበን ልጁን ማስፈታት ስላለብን ነው። ይገባናል። ራሷን ጥሩልን እና ራሷን እናውራት። ችግር ከጎንዶት ነን። ልጆች በምታስፈልገው ሁኔታ ሁሉ እኛ በሚስተካከል መንገድ ነው ያስተካክል። አይደለም አርጉት፣ የምር አይደለም ይሄ አርጉት፣ ኮፍያውን አርጉት። እኛ ከጎንዶት ነን። እርሱ ምንም አያስቡ። የልጅቷ ችግር እንደሆነ እናውቃለን። ምንም አያስቡ። እኛ እርሶን ብለን ነው እስካሁንም ዝም ያልነው። እሺ ጋሽ አለም፣ ስለዛ ይሄ የቻልነውን አድርገናል። አይደለም እንደዛ ቢሆን መጥሪያውም አለ፣ ብዙ ነገር ህግ ነው የያዘው። እኛ ዛሬ በልመና የሚሆን ነገር አይደለም። ህግ ደግሞ አንዴ ይዞታል። ህግ አንዴ ይዞታል። የሚሆን ነገር አይደለም። አይደለም የምር አይደለም። እንደዛ ያርጉ ጋሽ አለም። እርሶን አክብረን ነው እስካሁን ራሱን ትረል ነው። እርሷን ይጥሉልና ከራሷ ጋር የሚራዘም ነገር የለም። በነገራችን ላይ ጋሽ አለም ምንድነው ጋሽ ልጅ ሊያሳስሯት ነው ወደ ህግ እንትን ብለው እስቲ የቡታጀራ ከተማና ፖሊስ ጽሕፈት ቤት ሆነ ምርመራ ዋና ስራ እሷን ይጥሉልን። እሷን ጥራት ብራዘር እስኪ አንተ ባሉበት የጥያቄ ስለሚፈልጉ 0218 ቀን 2018 ከጠዋቱ ምንም ነገር ከህግ ጋሽ እሱም እንደሚያዝም እናውቃለን። ማለት ልጅ ውስጥ ደግሞ እናቱ እያለቀሰች ነው። እዛ ለፍተን ነበር እኮ ጋሽ አለም አይተውታል። እናንተ እየሩስን ጥራት ልጅቷን ጥራት ቶሎ አይደለም። ለምን አትፋቱም? ከዚህ በፊትም እንደዚህ አይነት ነገር ሰምቻለሁ። ምንድነው? የእህት ስራ ነው። አይደለም ነግረናችሁ ነበር አይደል? ለምን አትፋቱም? እሺ ልጃችን ለምን አለቅልን ነው ምሳ? አይ ለምን አትፋቱም? ልጃችን ለምን አለቅልን? የኛም ጥያቄ ነው። የህግ ጉዳይ ነው። ይሄ ጉዳይ ነው። ይሄ መጥሪያ ነው። እያየሁ አይደል? መጥሪያ ነው። እያየሁ አይደል? ምን ማለት ነው መጥሪያ? ምን ማለት ነው? መጥሪያ ምን ማለት ነው? መጥሪያ ምን አይደል? ካሜራ እንዳለ አይተዋል። ከህግ ጋር ነው። ካሜራ ማስረጃ አይደለም። ካሜራ ምናምን አትበል። አውራ ተረጋጋ። አውራ ቆም አውራ። ካሜራውን አጥፋው። አንተ ቆም አውራ። ተረጋጋ ብራዘር። ምን ታውቃለህ? ቆም አውራ። ይኸውልህ ተረጋጋ። ይኸውልህ አንተ ለምንድን ነው የምትመጣው? ለምንድን ነው የምትመጣው? ካሜራውን አጥፋው። እጅን ታገኛለህ። ልቀቀው ልጁን። እጅን ታገኛለህ። አስመቱን አይደል? ሁሉንም ታገኛለህ። ምንም አስመቱን አይደል? ቦታም ታገኛለህ። እጅን ታገኛለህ። እሺ ታገኛታለህ። እኛ ህግ ካሜራ ነው ይዘን የምንመጣው። ገባህ አይደል? አስመቱን አይደል? ይሄ ይኸውልህ ጋሽ አለም እርሶን አክብረን ነው። አትንካኝ። እርሶን አክብረን ነው አይደል የመጣ ነው እኛ። እርሶ ግን ይሄ ነገር አንተ ዞር በል እናውራበት። እሱን እናውራበት። ወደዛ እናውራበት። ለምን አትሄድ? አንተ አይደለም ና ይሄ ህጋዊ ነገር ነው። ይሄ ምንም እንትን የሚባል ነገር የለውም። ሄድ ነገር ያለው ከዚህ ወዲያ ቶኛ ካሜራ አለ አይደል? ካሜራ ይምታል። ካሜራ አለ አይደል? እንትን አይደል? ለምን አትሄድ? ይምታል። ካሜራ አለ አይደል? አንተ ለምንድን ነው እንትን የምትለው? ያውልህ እንትን ነው ማስረጃ ኑ ቆይ ጋሽ አለም አውሩን ታመጡ ስንላለን። አንተ ዋጋህን ትከፍልበታለህ። እሺ ላረከው ነገር ዋጋህን ትከፍላለህ። ኖ ቶ ሄድ። አንተ ምንድነው ቶ ህግ ይዟል። እኔ እሱ ላይ እጅ ማንሳት አቅቶኛል። ካሜራ ስላለ ነው። እሺ አንተን ፈርተን አይደለም። ይኸውልህ ቶ እሱን ቶ ወደ ካሜራ ዙር። እኛ እሱ ላይ እጅ ማንሳት አቅቶን አይደለም፣ ማስረጃ ስላለን ነው። ቢሰው አይናቱ አንተኛ ላይ እንደዚህ አይነት ነገር እኛ እኔ ምንም ለእሱ አንሺ አይደለም በነገራችን ላይ ማለት ነው። ካሜራ ማስረጃ ስላለኝ የህግ ጉዳይ ቀደዳ ከነ እህቱንም ራሱንም ነው የምናስቀፍዳቸው። አይናቱ አንተ ልጦኛል እኮ እዚህ እሱ ወንድ ነው አይደል? እኛ በቃ ይሄን ነገር እኛ እስከመጨረሻ እንደተማረ ሰው ያስብ ካሜራ ፊት እንደዚህ አይነት ነገር ያደርጋል። እንደ ባላይ ምሩ አላሰበማ የእጁን ያገኛል። ችግር የለውም። እኛ ነገር ፖሊስ ለኛ ጥሩ ነው። እንደምን ነገር አባቱ ፊት መምታት የለብንም ብለን ነው። እሺ ለኛ ጥሩ ነው። ለምን ታውቃለህ? ህግ ይሰምርልናል። በህግ አንተ እሱ ይመታናል። እንዴት ይመታናል? እሱ ተረጋጋ። ችግር የለውም። አታካል እንካን በእናትህ ችግር የለውም። ተረጋጋ። ቤተሰቦቼ እንደምታዩት ነው ነገሩን እያከረረችው ነው። ይባስ ብላ የሰፈሩ ጠምሻ ሰብስባ እኔ ላይ ጉዳት አድርሳለች። በራሴም ክስ ጀምራለሁ ከአሁን በኋላ ነው። እኛ ማስረጃ ይዘናል አይደል? ምንም ማሻሰብ ነገር የለም። እስከ መጨረሻው እንፋለን። እንኳንም ይሄንን አረጋች። እንደውም ባሰ ነገሩ ባባሰው ነው የምላችሁ። ደግሞ ብዙ ስለ በሌላ መንገድ ጀምራለች ልጅቷ። ኢየሩስ ማለት ብዙ ሰዎች እየከፈለች የልጁ አባት እንዲያወዛግቡ ብዙ ሰዎች እየላከች ነው። እኔ ነኝ የልጁ አባት ብለው ብሩጋ
ቤተሰቦቼ ምክንያቱም ይሄ ነገር ውስብስብ እንዲል ማለት ነው የኛን እርምጃ ለመውሰድ ሌሎች ሰዎች እየላከችበት ነው። በቪዲዮ ራሱ ይወጣሉ። እኔ ነኝ የብሩክ አባት ብለው እንዲወጡ የሁሉ ምጠነስሰው የኢየሩስ ሴራና የኢየሩስ ተላላኪዎች ናቸው እንደዛ የሚያደርጉት። ምክንያቱም ውስብስብ በሆነ ቁጥር ነገሩ የልጇን አባት እንዲረሳ ለማድረግ ነው። ልጁን አግታው ሌላ ሰው አስባችሁታል። ሌላ ሰውም አባት ነው እንዲል ማድረግ ማለት በጣም ይደብር ነው። ተወና አንተ ና ችግር የለውም ማከይ አንተ ልቀቀኝ እስቲ ተረጋግተህ አስብ። እንዴት እንደዚህ ያደርጋል? ተረጋግተህ አስብ። እንደ ተማረ ሰው አስብ። አንተ ማይብ ነህ። እዚህ ካሜራ ፊት ለፊት ለህግ የሚታይ ነገር እኮ ነው ነገር። ተረጋጋ፣ አንተም ተረጋጋ። እሺ ይሄ ለዚህ እኔ ያላንሰውም ሌላ ቀን ችግር የለውም፣ ግን ካሜራ ፊት እኔ እንደዚህ አይነት ነገር ስለማደርግ ሙሉ ለሙሉ በህግ እንዴ ስለፈለኩኝ ነው። ወንድ ነው እኛ እስቲ ራስን አረጋጋሽ። ለማንኛውም ምንም የሚፈጠር ነገር የለም። አባብሶታል እንትን እኮ ነው በነገራችን አሁን የቀደደው ራሱ በጣም የሚያስከፍለው ነገር ነው። የህግ ነገር እንደዚህ እያየ ነው የበታተነው። ቤተሰቦቼ ይሄ ነገር ደግሞ እንደሚያስጠይቀው ሁሉም ግልጽ ነው። ግን እሱ የሆነ በጨለማ አስቡት ይሄ ነገር ሳይረዳው ቀርቶ ቀደደዋ። እህቱም ራሱ ሁለታቸው ነው ዋጋ የሚከፍሉት። እኔ ኬት እንደማን ያይቹም አላቅም። እዚህ ሁሉም ዋጋ የሚያገኝበት ሰዓት ላይ ያለ ነው። እነሱም ተለያይቶ አይቀርም። በነገራችን ላይ እባካችሁ ተመለሱ ወደ ራሳችሁ ነው። ብሩክ በጣም ፈዛል። እኛም እናስጨንቃታለን። ጉዞ ጀምራለች። በርግጥ ሲጀምር የሚያስደፍረን እሱ ነው። ብሩክ ይኸውልህ ነገር ያለው እኔ የምነግርህ ነገር ማለት ነው ማስረጃ አለ አይደል? እኛ ጋር ምንም አትፍራ። እሷን ክሰሳት። እሷ አንተም በአንተ በኩል ክሰስ፣ እኛም በሱ በኩል እንከሳለን። ሄኖክን አግታብናለች፣ እንከሳለን። አንተም ስሜን በማጥራት በቃ በሁለት በኩል እንያዛት። በቃና አንተም በርታ፣ እኛም እንበረታለን። ነገሮችን እስከ መጨረሻ እንፋለማለን። እንካ በቃ እኔ ጨርሻለሁ። አስተል ብራዘር ችግር የለውም ተረጋጋ ራስህ እና ቤተሰቦች ይሄንን ነው ማለት ልጅቷ በቃም ሴራዋ በጣም ከባድ ነው። አሁን እኛ ላይ ያደረገችው ነገር በነገራችን ከካሜራው ብዙ እየተዛተ ነው። ምንም አታመጡ ብዙ ነገሮች ያላችሁ ሰዎች አላችሁ። ምንም ይመጣ ነገር የለውም። ምንም እኛ እውነትን ለማውጣት እስከመጣን ድረስ ፋይል እስከያዝን ድረስ እርግጠኞች ሆነን ነው የምንሄደው ማለት ነው። ራሳችንን እንጠነቀቃለን። ችግር የለውም እኛ ላይ ጉዳት የምታደርሱ ሰዎች ግን ሆኖም ሁሉም ነገር ግን ባይስቴፕ ነው የሚሄደው። ለኛ ነገሩ በከፋ ቁጥር በጣም ነው የሚጠቅማል። ይሄ ነገር መላኳ ከነ ዘሯ ነው የምናሳስራት። ችግር የለውም ግን ሁላችሁም ይሄን በምታዩበት ሰዓት ቤተሰቦቼ ሼር ላይክ እያደረጋችሁ ለሁሉም ላልደረሰው ሰው እንዲዳረስ አድርጉ። የሁላችንም ኃላፊነት እስከሆነ ድረስና በያላችሁበት ይመቻችሁ።